ዝም አለ ማለት ያስቀረኛል። እኔ ሲጮህ ምናምን ይሻለኛል። ለኔ የማይነካ ፓርት ነው የነካችሁት። ብርቅ አይደለም እኮ ዛሬ ላይ በየሚዲያው እና በየወንትኑ ብዙ ነገር እኮ እየሰማን ነው። ኖርማል ሰላም አደራችሁ ወይ? ግን ይሄ ቪዲዮ ምን ይመጣል ነው ዛሬ ዝብዬ ቲክቶክ ላይ ግን አድርገሽ ከሆነ ግን አትልቀቁ እየተባለ ነው። በእናትህ እውነት አሁንም እያስፈራራሽ አስቀምጠዋለሁ ብለሽ ካሰብሽ እንዳትለቁ ተብለናል ማለት ነው። ለማንኛውም በጣም የሚገርም ነገር ነው የተናገረችው። እውነት አድርገሽ ከሆነ ከእንግዲህ ለሚፈጠረው ነገር እዚህ ርዳሽ ነው የምለው። እኔ ወንድሜን አውቀዋለሁ። ዝምተው ያከብረናል፣ በጣም ይፈራናል። ወንድሜ ነው ሁሉን ነገር ብዙ ነገሮች እንኳን ዝምተው ያስፈራኛል። አግኝተነው ነበር ግን ነገሮችን ገደብ ያበጅ ነበር አልቻለም እያለች ነው እህቱ ማለት ነው። ብዙ ነገር ሊያወራ ይችላል፣ ግን መስመር አያስብ ነበር። መሆን ከተነሳ እንትን አይልም እና ምንም አዲስ ነገር አይደለም። ስትፈልጊ ልቀቂው ነው ያለቻት። ልቀቂው ምን አንቺሽ ነው ወይ? ስንት ነገር እየታየ አይደለም ወይ? በአሁኑ ጊዜ ቤተሰቦችን እየሰለጠኑ ናቸው። ምንም የሚመጣው ነገር የለም። ስለዚህ ልቀቂው። እዚህ አስፈራርተሽው የምትይዥው መስሎሻል ብላታለች። የምትይዥው መስሎሻል፣ በዚህ አስፈራርተሽ እሱን የምታስቀር መስሎሻል። አበቃ ብላታለች። ከእንግዲህ አበቃኛ ብዙ ነገር እያስተካከልን ነበር፣ ግን እራስሽ አሁን የገፋሽው በዚህ ነገር እይዘዋለሁ ብለሽ እንደሆነ ተሳስተሻል ብላታለች ማለት ነው። ለሩታ ነው መልዕክት ያስቀመጠችው። እንግዲህ ታውቃላችሁ ማለት ነው። የእሱ ቤተሰቦች አንድ ቀን እንኳን ስለ ሩታ ብዙ መጥፎ ምንም ነገር አውርተው ያውቁም ነበር ማለት ነው። ዳኒን ራሱ አንተ ማነህ ተላላኪ ነው ያለችው እና ብዙ ነገር አውርተው ያውቁም ነበረ። እንደውም አብርሽ ነው ሁልጊዜ ታያችሁ እህቱም የምትቆጣው ወንድሙም ሁሉም አባትየውም እንግዲህ ወንድሙ ራሱ ከእንትና ጋር ከኤፍሬም ጋር ጠብ ናቸው ማለት ነው። በሩታ የተነሳ ሄርሚላን ተዋት እና አሁንም ሄርሚላዬ ተስፋለሽ ማለት ነው። ሄርሚላዬ ተስፋለሽ በቃ የሄርሚላ ነው የሚሆነው። አብርሽ ሩታ በገዛጁ አጣችሁ ማለት ነው። አሁን ራሱ ቤተሰቦቹ ይህንን አሉት በቃ በገዛጁ አጣችሁ። ቪዲዮን ትልቀቀው ምንም አይደለም ነው ያሉት እና ቪዲዮው ራሱ ሳይጠፋ አይቀርም በሚገርማችሁ ሁኔታ ማለት ነው። ለምን መሰላችሁ? ቪዲዮ ታልጠፋ እንትላ ማነው እዩ ቻናል ላይ አይልም ነበረ፣ ቪዲዮውን አይለቅም ነበረ። ስለዚህ ቪዲዮውን አጥፍቶባታል ማለት ነው እና ቪዲዮ ተጠፋ ደውልልሃለሁ ብሎታል። እንግዲህ አብርሽ እዛ ቤት አይደለም የሚኖረው በነገራችን ላይ ማለት ነው። አብርሽ ከሩታ ጋር አይደለም የሚኖረው፣ ሩታ ጋር አይደለም የሚኖረው ደውልልኝ ብሎታል። እና ሩታ አንቺ ጥሩ ነገር ልሰራ ነው በአብርሽ ልበቀል ሄርሜላ ልበቀል ነው ብለሽ ራስሽን ነው የተበቀልሽው። ክትያውን በህግ ራሱ ብንሄድ እኛ እንትን አላልንም እንጂ እሷም ሞልታለች ልጅ አለ ብለን ነው እንጂ በህግ ብንሄድ አስክሮ እንደዚህ ራቆት ፎቶ በማንሳቷ ብዙ ነገር እንደውም እኮ አሁን እኮ ይሄ መድኃኒት ተሆነ እንደውም እንደ ግድያ ሙከራ እኮ ነው የሚታይባት ማለት ነው። እውነቴን ነው የምላችሁ። ምንም የእንቅልፍ መድኃኒት ቢሆን በስቶ እኮ ተጠጣችሁ ልትሞቱ ትችላላችሁ። ስለዚህ አንዳንዶቻችሁ ደግሞ እሷ በሰው ነገር እየተመለስ ነው ይሄን ሁሉ ስራ የምትሰራው ማለት ነው። በራሷ መንገድ ባሏን መመለስ የምትችለው በራሷ መንገድ ነው። እንደዛ እግሯ ላይ እየወደቀ የሱን ጊዜ አሁን እኮ እውነት እኮ ይቺ ሴት የምትናገረው እውነቷ ነው ብዬ ነው የማስበው ማለት ነው። እንክብካቤ ልጀምር ያለችው ከሄርሜላ ቀንታ ነው። አሁን ሄርሜላ እንዴት ፍቅር እንደምትሰጠው እንዴት እንደምትወድ ተዋታላችሁ። እሷ ግን በብዛት በፊት እንግዲህ ፍቅር እንደጀመሩ ራሱ በብዛት እኔ የሆነ እንትላቸውም እንትን አይለኝም ነበር። አንዳንዴ በቃ ቅጠባቸውን የሚበዛው እነሱ። ስለዚህ አሁንም እህቱ በጣም ምርር ብሏታል። በጣም ነው እንትን ያለችው ማለት ነው። እኔ እንጃ የሆነ እንደዚህ እንግዲህ ስለ ሩታ ሲናገሩ ሩት ወንድሟን ስትቆጣ ወንድሟን ስትሳደብ ወንድሜ ነው ጥፋተኛ እያለች ነበር የምታወራው እንጂ አንድ ቀን ሩታ ጥፋተኛ ናት ብላ አውርታ አታውቅም ነበር። አሁን ግን አበዛሽው ነው ያለቻት። አበዛሽው እኔ ነግሬሻለሁ፣ ራቁት ፎቶ ተቀረሽው ብዬ ነግሬሻለሁ ስላት ውሸቱን ነው እንትን አላልኩም ስለሚፈራ ነው።
አንቺ ቆይ ከዳኒ ጋር ምን ዳኒን ተፈለግሽ? ዳኒን ውጭ ማግኘት ማግባት ትችያለሽ። ዳኒ ጋር ምን አንቺ ዳኒ ምን እንትን ሲለልሽ ነው? አጨብጫቢ ምን ይሰራልሻል? አሁን በቃ እንትን ላይ የለመነሽ አይደል እንዴ? እሱን አግብተሽ ቁጭ በይ እንዴ አለች እኮ አብረሽ ሩታም ሆነ ሄርሜላ ከህይወቱ ትወጣላችሁ። በቃ አለቃ። ከወንድሜ ህይወት ትወጣላችሁ፣ ከወንድሜ ህይወት ትወጣላችሁ ነው ያለችው። አሁን እንግዲህ ትናንትና እንዴት እንደሚያረጋት አይታችኋል። አንቺ ሲው የራቁት እኮ እንትልሽን እንትን ስላልሽ ነው እንዴ? ራቁትሽን እኮ ነው እያሳየሽ ነው። አንቺ ቅጥሽን እያሳየሽ እሱ ቪዲዮ አሁን ተገቢ ነው? ያስ ቪዲዮ ተገቢ ነው? ያንቺስ ማን ይንገርሽ ማለት ነው? የሰው ቪዲዮ የባርሽን ገበና አሳልፈሽ ለሰው ሰጥተሽ በጣም የምትከብጂ ለነገሩ እነ አብርሃም ነው ያከፋት ትላላችሁ። አብርሃም ደግ ሰው ተሆነ አይከፋም። ማንም የሚያከፋው ነገር የለም። ያ እንትን ታለባችሁ ከመጀመሪያው ደግ ተሆናችሁ ከመጀመሪያው ጥሩ ተሆናችሁ ያ ነገር እየቀጠለ ይሄዳል እንጂ በምንም ሰው የሰው እንትን ይዛችሁ ልትለወጡ አትችሉም። ትንሽ ልትለወጡ ትችላላችሁ፣ ግን ይሄን ያህል በቀል ምን አረጋት እሱ እንዴ? ስትኳ ስደፋበት እንትን ስትለው ሄርሜላን ሲያባልል እሷ ነች እንኳ እየደፋችበት ምን እየደፋችበት ወንድሞቿን እያስደበደበችው ምን እናንተ እዚህ ጋር የእሷን ብቻ እንትን እያላችሁ እንትን የምትሉ ማለት ነው። የሩታ ደጋፊ ነን የምትሉ በትክክለኛው ፍረዱ። አሁን አብሬሽ ወንድ ልጅ ነው። ወንድ ልጅን ማን ነው እስቲ አንተ በስነ ስርዓት መያዝ የሚችለው? ሚስት አይደለች እንዴ? ወንድ ልጅ እኮ እንክብካቤና ሆዱን ይወዳል። ማናችሁም ታውቃላችሁ። እዚህ ጋር ሚዲያ ወጣችሁ ስለምትለፈልፉ ብቻ አይደለም። ወንድ ልጅ እየተገፋ መቼም ሊኖርላችሁ አይችልም። መቼም ሴት ልጅ እየተገፋች ልትኖር ትችላለች ለልጆቿ ስትል። ወንድ ግን ራሱ እንክብካቤ ያስፈልገዋል። የሆነ በቃ ፍቅር ያስፈልገዋል። እንዴ ፍቅር ስለሰጠችው አለ እንዴ? ወደ ሄርሜላ በፊት መቼ ወዳን ነበር? አሁን ወደ እሷ የተገረበጠው እንዴ? እናንተ እንክብካቤ ተለላችሁ፣ እንክብካቤ ታላረጋችሁለት አንድ ሰው እንዴት ነው ሊወዳችሁ የሚችለው? እንዴት ነው አብራችሁ? አሁን እኮ አብራ ብትኖር ራሱ እንደ ይቅር እንኳን ብሏት እንደ በፊቱ ሊሆንላት አይችልም። እውነቴ ነው የምላችሁ፣ እንደ በፊቱ አብረው ሊኖር አይችሉም። አስፈራርቼ እንኳን አኖረዋለሁ ብትል ለምን ያን ሰው እያስፈራላችሁ ልትይዙት አትችሉም። አንድ ቀን የቪዲዮም ሊጠፋ ይችላል። ስልክ ነው ወይም ስልክ ሊሰረቅ ይችላል። እንደውም ስልክሽ ተሰርቆ አደባባይ ከሚወጣብሽ አረደ እንደው እኔ እንጃ። እኔ ዳኒና ሩታ ጥሩ ነገር ነው። አሁን ዳኒ በቃ ሚዲያውን በቃ እንትን ብሏል። እኔ ነኝ ያለሁት። አንተ ማንህና ነው እንትን ገንዘብ ልለቅማ አይደል? ሊብ ላይ ተዘፍዝፈህ የምታለው ሌሊቱን በሙሉ ተዘፍዝፈህ የምታለው ታብታብ አልጉ እያልክ የምትለው ሀብታምና ቢኖርህማ እንደዛ ታብታብ ስትል ሌሊቱን በሙሉ አታድርም ነበር። እውነቴን ነው የምላቸው። እስቲ ግቡ እስቲ። ማን ነው ሊብ ላይ ተዘፍዝፎ የሚያድረው? አብሬሽ ነው ሊብ ላይ ተዘፍዝፎ የሚያድረው። ለምን ተመልካች ያለው አብሬሽ። ቻናሉም እኮ ከአንተ በኋላ መጥቶ እንዴት እንደሆነ እያየኸው ነው። አንተ ግን እንትን ላይ ቁመ እንትን ስጡኝ፣ ጊፍት ስጡኝ፣ ምን ስጡኝ ስትል ነው የምታመሸው። እውነቴን ነው። እስቲ ገብታችሁ እንትን ከምትሉ መጀመሪያ ከምታደንቁት ማለት ነው። እስቲ ገብታችሁት ታብታብ አድርጉ፣ እንትን አድርጉ። ይኸው እንትን ላይ ቲክቶክ ላይ ተዘፍዝፎ ነው የሚያለው ሌሊቱን በሙሉ። ቀን ሲያቃጠል ይውላል፣ ሌሊቱን ቲክቶክ ላይ ሲሳደብ ያፍራል ማለት ነው። እና የጥጋብህ ወንድ ሆነህ አንተ በእኔስ ምን ይመጣል አለማለትህ እኔ እንጃ። ወልዳችሁ ነው ሁለታችሁም የምትታዩት ማለት ነው። ሁለታችሁም ደግሞ የሄርሜላ እኔ ይሻልሻለሁ። ምን ትሻላታለህ? ካንተ የተሻለ ታገኛለች። እሺ ቆንጆ ነች፣ ታምራለች። ካንተ የተሻለ ደግሞ አብርሽ የትሉባት አብርሽ ጋር ነው እሷ የምትሆነው። እኛ አሁን ተገልብጠናል ማለት እኛ ሩታ በፊት በጣም ስለምንወዳት ሩታ አሁን ግን የሆነ መስመሯን ስላለፈች የልጇን አባት ለማንም አትሆንም። ይችል እዛ ጋር እዚህ ጋር ሩታ የምንለው አሁን ዘወር ብላ እኮ አታይንም። እውነቴ ነው የምላቸው፣ እውነቴ ዘወር ብላ እስኪ ሂጂ ኢትዮጵያ
ዘወር ብላ ታየች። እንደዛ ስታደንቅልኝ የነበርሽ ሆነች ብላ አንተን አትልሽም። ስለዚህ እናቴ ወደ ተከፋው ነው የምንገረበጠው እኛ ወደ ተከፋው ወደ ተበደለው። እሷም ተተበደለች ወደ እሷ እንገረበጣለን። እሷም ሰው ተበደለች ወደ ሌላ እንገረበጣለን። ስለዚህ እኔ በበኩሌ ማለት ነው አሁን ሩታ ትክክል ነች የምትሉ ልጆች ተሳስታችኋል። ይሄ ትክክል አይደለም። የባሉን ገበና ማውጣት፣ የልጇን አባት ገበና ማውጣት ማለት ነው ትክክል አይደለም። እኔ ትክክል አይደለም። እናንተ ትክክል ናት ልትሉ ትችላላችሁ። እኔ ግን ትክክል አይደለችም ማለት ወንድ ልጅ ደግሞ ምንም ችግር የለውም። ምን እየሳመችው አይደል? የሷስ ቪዲዮ አለ አይደል እንዴ? እንዴት